ሰበር ዜና ህወሓት ትንኮሳ እየፈጸመብን ነው፣ ሰራዊታችን እየተዘጋጀ ያለው ለሻዕቢያ ነው ሲሉ ጠቅላይ ሚኒስትር አብይ ያበጠውን ዘረገፉት። በተጨማሪም በርካታ ባለስልጣናት ከስልጣን እንደሚያባረሩ በይፋ አውጀዋል። ጠቅላይ ሚኒስትሩ የፓርላማ ውሏቸውን ጨርሰው እንደወጡ ከጎጃምና መቀሌ ከባድ ጉድ ተሰምቷል። አብይ ከፓርላማው ሲወጡ ጦሩ ድንገተኛ ጥቃት በድንበር ላይ ፈጽሟል። ፕሬዝዳንቱ ያረፉበት ሆቴልም በቦምብ ተመቷል። በአንጻሩ የህወሓት ጦርም ወደ ራያ በስፋት መገስገስ ጀምሯል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። በቀጣይ የስልጣን ዘመናቸው በርካታ ባለስልጣናትን እንደሚያስወግዱ ጠቅላይ ሚኒስትር አብይ አህመድ በይፋ ተናገሩ። አብይ በዛሬው የፓርላማ ውሏቸው እጅግ አነጋጋሪና አስደንጋጭ ጉዳዮችን አንስተዋል። ባለስልጣናትን እናስወግዳለን፣ ከኛ ጋር የማይቀጥሉ አመራሮች አሉ ብለዋል። አብይ ህወሓት በተደጋጋሚ ትንኮሳ እያደረገብን ነው ያሉ ሲሆን መከላከያ ሻዕቢያን ለመምታት እየተዘጋጀ ስለመሆኑ ተደምጠዋል። በዝርዝር ታደምጡታላችሁ። ፕሬዝዳንቱ ያረፉበት ሆቴል በቦምብ ተመታ። በመዲናዋ ከባድ ድንጋጤና ውጥረት ተፈጥሯል። አብይ ከፓርላማ ሲወጡ የተፈጸመው የጥቃት እጅግ አስደንጋጭ ሆኗል። ትሰሙታላችሁ። ጦሩ አመፀ፣ አልዋጋም ብሏል። ለዘመቻ ክተት ተብሎ የተዘጋጀው ጦር ማመጹን ጀነራሉ አረጋግጠዋል። አዲስ ግጭት ሊቀሰቀስ ከጫፍ ደርሷል በሚባልበት በዚህን ወቅት የጦሩ አልዋጋም ብሎ ማመጽ ጀነራሎቹና የጦር አዛዦቹ ላይ ከፍተኛ ድንጋጤን ፈጥሯል። ታደምጡታላችሁ። በኢትዮጵያ ድንበር ዘመቻ የከፈተው ጦር ተጨማሪ ሜካናይዝድ ኃይል ወደ ኢትዮጵያ ድንበር እያንቀሳቀሰ ነው። በማዕድን የተንቆጠቆጠችውን ስትራቴጂክ ስፍራ ለመቆጣጠር የሚደረገው የሞት ሽረት ፍልሚያ በብርቱ ተጋድሎ ቀጥሏል። በኢትዮጵያ መንግስት ይደገፋል የሚባለው ኃይል በአንጻሩ በሌላኛው የሀገሪቱ ድንበር ማንነትን መሰረት ያደረገ ዘግናኝ ጥቃት ፈጽሟል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ጦሩ አመፀ፣ አልዋጋም ብሏል። ለዘመቻ ክተት ተብሎ የተዘጋጀው ጦር ማመጹን ጀነራሉ አረጋግጠዋል። አዲስ ግጭት ሊቀሰቀስ ከጫፍ ደርሷል በሚባልበት በዚህን ወቅት የጦሩ አልዋጋም ብሎ ማመጽ ጀነራሎቹና የጦር አዛዦቹ ላይ ከፍተኛ ድንጋጤን ፈጥሯል። ውጥረቱ አይሏል። ነገሮች ከቁጥጥር ውጭ እየወጡ ነው። ጀነራል አለምሸት ደግፌ ትላንት በሰጡት ማብራሪያ ህወሓትና የጽምዶ ኃይሎች ጦርነት ሊከፍቱበት ነው ሲሉ መናገራቸው የሚታወስ ነው። ይህም የህወሓት የጦር ዝግጅት የተረጋገጠ ስለመሆኑ የሚያሳይ ነው። ነገር ግን በዚህ የጦርነት ዝግጅት ህወሓት በ11ኛው ሰዓት ከፍተኛ አደጋ ተጋርጦበታል። ህወሓት የሚመራው ቲዲኤፍ የተባለው ሰራዊት ማመጹ ተሰምቷል። ጀነራል ጻድቃን ገብረትንሳኤ ዛሬ በሰጡት አስተያየት የትግራይ ጦር እየሸሸ ነው፣ አልዋጋም ብሎ እያመጸ ነው ብለዋል። ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብሏል። ትግራይ ያሉ መሪዎች ከሻዕቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተዉም። ነገር ግን አቅማቸው ስለተመናመነ እየወላወሉ ነው። በፊት ማስተዳደር በቻሉበት አቅም ማስተዳደር ስላልቻሉ አፋኝ ህግ አውጥተው ማስተዳደር ነው የሚፈልጉት። ቀደም ሲል የሰሩትን ወንጀል ለመሸፈን ሌላ ወንጀል እየሰሩ እንዳለ ይሰማኛል በማለት ጀነራሉ ተናግረዋል። ከውስጥና ከውጭ ኃይሎች ጋር ታክቲካዊ አጋርነት መፍጠሩን የሚናገረው ህወሓት የዘመኑን ቴክኖሎጂ የተላበሱ አዳዲስ የጦር መሳሪያዎችንም መታጠቁን በተደጋጋሚ ሲገልጽ ተደምጧል። ለጦርነት እነዚህን ሁሉ ዝግጅት ቢያደርግም አንድ ትልቅ እክል ግን ተፈጥሮበታል። ይህም የሰራዊቱ ሞራል መላሸቅና ለሌላ ጦርነት እምቢ የማለቱ ጉዳይ ነው። በተጨማሪም አዳዲስ ወታደሮችን ለመመልመል እንቅስቃሴ ቢያደርግም ያሰበውን ያህል ወጣት እየተመዘገበ አይደለም። ባለፈው ሳምንት የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረ ሕይወት ባሰራጩት አስተያየት ህወሓት በአክሱም አንድ ቀበሌ ብቻ 1500 ወጣቶችን ለጦርነት ለመመልመል አቅዶ ያገኘው ግን 120 የሚሆኑ ብቻ ነው ብለው ነበር። በሌላ መረጃችን በኢትዮጵያ የድንበር ዘመቻ የከፈተው ጦር ተጨማሪ ሜካናይዝድ ኃይል ወደ ኢትዮጵያ ድንበር እያንቀሳቀሰ ነው። በማዕድን የተንቆጠቆጣቸውን ስትራቴጂክ ስፍራ ለመቆጣጠር የሚደረገው የሞት ሽረት ፍልሚያ በብርቱ ተጋድሎ ቀጥሏል። በኢትዮጵያ መንግስት ይደገፋል የሚባለው ኃይል በአንጻሩ በሌላኛው የሀገሪቱ ድንበር ማንነትን መሰረት ያደረገ ዘግናኝ ጥቃት ፈጽሟል። በምዕራብ ኢትዮጵያ ድንበር ድል እየቀናኝ ነው ያለው የአልቡርሃን ኃይል የድንበር ከተማዋን ኩርሙክን ለመቆጣጠር ተጨማሪ የሜካናይዝድ ኃይል ማንቀሳቀሱን የሱዳን ጋዜጦች ዘግበዋል።
የሱዳን ጦር ተጨማሪ ኃይል ያንቀሳቀሰው የድንበሩን ስፍራ ሙሉ በሙሉ ለመቆጣጠር በማለትም እንደሆነ ወታደራዊ ምንጮች ገልጸዋል። የፈጣን ድጋፍ ኃይሎች በበኩሉ በሰሜን ዳርፉር ግዛት በቲኒ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነትን መሰረት ያደረገ ጥቃት መሰንዘሩንና በጥቃቱ በርካታ ሲቪሎች መገደላቸውን፣ በደርዘን የሚቆጠሩ መቁሰላቸውንና በሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገር ቻድ ለመሰደድ መገደዳቸውን ሱዳን ትሪቡን ዘግቧል። በእነዚህ ማህበረሰቦች ላይ ጥቃት የተፈጸመው ከመደበኛው የሱዳን ጦር ጎን ተሰልፈው የሚዋጋው የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤት ተከትሎ ነው። ጥምር ኃይሎቹ ከአርኤስኤፍ ጋር ከባድ ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኘውን የአቡ ቀምራ አካባቢን እንዲሁም በምዕራብ ዳርፉር ኩልቡስንና አካባቢዋን በቁጥጥራቸው ስር ማድረጋቸው ይታወሳል። ከጥቃቱ በመትረፍ ወደ ቲኒ ከተማ የደረሰው አህመድ ኢብራሂም የተባለ የአይን እማኝ ለሱዳን ትሪቢዩን እንደተናገረው ከፍተኛ ቁጥር ያለው የአርኤስኤፍ ኃይል ባለፈው ረቡዕ ጀምሮ አምራ ወረዳና ቲኒ ከተማን በሚያገናኘው መንገድ ላይ በሚገኙ 6 መንደሮች ላይ የአጸፋ ጥቃት መሰንዘር ጀምሯል። ኢብራሂም እንዳለው ጥቃቱ እስካሁን ቁጥራቸው በውል ያልታወቀ በርካታ ሰዎችን ለህልፈት የዳረገ ሲሆን ገቢዎችና መኖሪያ ቤቶች እንዲቃጠሉ፣ የውሃ ጉድጓዶች እንዲወድሙና የቤት እንስሳ እንዲዘረፉ ምክንያት ሆኗል። ይህ ውድመት በአካባቢው ከባድ የውሃና የምግብ እጥረት ያስከተለ ሲሆን በርካታ ነዋሪዎች በእግራቸው ወደ ቻድ ድንበር ለመሰደድ መገደዳቸውን ጠቅሷል። እንደ እማኙ ገለጻ ጥቃት የተሰነዘረባቸው መንደሮች ቀርቡራ፣ ኦሩዋ፣ መራሂቅ፣ ኩርቢያ፣ አቡለይሃና አናባጂ ናቸው። እነዚህ አካባቢዎች በአብዛኛው የዛጓ ብሔረሰብ አባላት የሚኖርባቸው ናቸው ተብሏል። በ2016 ዓ.ም አርኤስኤፍ በኩቱም በአምባራና በካርኖይ ወረዳዎች ውስጥ ከ20 በላይ መንደሮችን ያቃጠለ ሲሆን በብሔር ላይ ያነጣጠሩ ግድያዎችንና በደርዘን የሚቆጠሩ ሰዎችን እስራት ጨምሮ ከባድ ጥሰቶችን ፈጽሟል። አርኤስኤፍ የእነዚህ አካባቢዎች ነዋሪዎችን ለመንግስት ጦር አጋር ለሆነው የጋራ ጦር ድጋፍ ታደርጋላችሁ በሚል እንደሚከሳቸው ይታወቃል። አብይ ፍጹም ያልተጠበቀ ሹመት ሊሰጡ መሆኑ ታወቀ። ጠቅላይ ሚኒስትር አብይ አህመድ ከዛሬ የፓርላማ ውሏቸው በኋላ ለተሰናባቹ የፓርላማ አባል ያልተጠበቀ የሚኒስትርነት ሹመት ሊሰጡ እንደሆነ ተሰምቷል። የዚህን መረጃ እውነተኝነት ከፍ ያደረገው ደግሞ አብይ በዛሬ የምክር ቤት ስብሰባቸው ላይ ከአንዴም 2-3 ጊዜ የዶክተር ደሳለኝን ስም በበጎ እያነሱ መጥቀሳቸው ነው። ዶክተር ደሳለኝ ጫኔ ቀደም ሲል ለጠቅላይ ሚኒስትሩ በርካታ ጥያቄዎችን ያነሱ ሲሆን አብይ የፓርላማ አባሉን ደሳለኝ ጫኔን ስሙን ከ3 ጊዜ በላይ በመጥራት ከዚህ ቀደሙ በተለየ መልኩ ሲያወድሷቸውና ሲያደንቋቸው ተስተውሏል። ከዚህ ቀደም አብይ ለተቃዋሚዎች ስልጣን ከመስጠታቸው አስቀድሞ ስልጣን ሊሰጡ ያሰቡትን ግለሰብ ማሞገስ ያዘወትራሉ። ላብነትም ለዶክተር ብርሃኑ ነጋና በለጠ ሞላ ሹመት ከመስጠታቸው አስቀድሞ ሁለቱን ግለሰቦች ያደንቋቸው የነበረ ሲሆን አሁንም ለዶክተር ደሳለኝ ያቀረቡት ያልተለመደ ተደጋጋሚ ሙገሳ ለሹመት አጭቷቸው ሊሆን እንደሚችል ፍንጭ የሰጠ ነው። ለዚህም ይመስላል አብይ ዶክተር ደሳለኝ መደመርን በሚገባ የተረዳ ሙሉ ሰው ነው ሲሉ እየጠሯቸው። ወደ ቀጣይ መረጃችን ስናልፍ በቀጣይ የስልጣን ዘመናቸው በርካታ ባለስልጣናትን እንደሚያስወግዱ ጠቅላይ ሚኒስትር አብይ አህመድ በይፋ ተናገሩ። አብይ በዛሬው የፓርላማ ውሏቸው እጅግ አነጋጋሪና አስደንጋጭ ጉዳዮችን አንስተዋል። ባለስልጣናትን እናስወግዳለን፣ ከኛ ጋር የማይቀጥሉ አመራሮች አሉ ብለዋል። አብይ ህወሓት ተደጋጋሚ ትንኮሳ እያደረገብን ነው ያሉ ሲሆን መከላከያ ሻዕቢያን ለመምታት እየተዘጋጀ ስለመሆኑ ተደምጠዋል። በዛሬው ዕለት በ4 ኪሎ ህዝብ ተወካዮች ምክር ቤት እየተካሄደ ባለው ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባሉ ዶክተር ደሳለኝ ጫኔ ለቀረበላቸው የእውነተኛ ምክክርና የፖለቲካ መፍትሄ ጥያቄ በሰጡት ምላሽ በኢትዮጵያ የህዝብ ለህዝብ ግጭቶች በእጅጉ መቀነሳቸውን ገልጸው በአማራና ኦሮሚያ ክልሎች ላይ የታጠቁ ኃይሎች ወደ ሰላም ጠረጴዛ እንዲመጡ መንግስት አሁንም ዝግጁ መሆኑን አስታውቀዋል። ጠቅላይ ሚኒስትሩ በንግግራቸው ከዚህ ቀደም በስፋት ይስተዋሉ የነበሩት እንደ አማራና ኦሮሞ፣ ሶማሌና ኦሮሞ እንዲሁም ጌዲዮና ሲዳማን የመሳሰሉ የብሔርና የሃይማኖት ግጭቶች አሁን ላይ እምብዛም አይሰሙም ብለዋል። አሁን ላይ እየታየ ያለው የጸጥታ ችግር ህዝቡ እርስ በርስ መጋጨት በማቆሙ ምክንያት ብሔርና ሃይማኖትን
የሚያጋጩ ኃይሎች ራሳቸው በቀጥታ ህዝቡን ለማጋጨት የሚያደርጉትን ጥረት መሆኑን አብራርተዋል። ኢትዮጵያ ተረጋግታና ጠንክራ እንድትቆም የማይፈልጉ የውጭና የውስጥ ኃይሎች ወይም ባንዳዎችን በማደራጀት ህዝቡን እያመሱ እንደሚገኙ የጠቆሙት ጠቅላይ ሚኒስትሩ መንግስት እነዚህን የጸረ ሰላም ኃይሎች ለመመከት የጸጥታ አካላትን አቅም በቁጥር በጥራትና በቴክኖሎጂ አጠናክሮ እየሰራ መሆኑን ገልጸዋል። አክለውም ጠቅላይ ሚኒስትሩ በሀገሪቱ ያሉትን የጸጥታ ተግዳሮች ከሌሎች ከአፍሪካ ሀገራት ጋር በማነጻጸር አስረድተዋል። ናይጄሪያ ውስጥ ለዓመታት የጸጥታ ስጋት ሆኖ የቀጠለውን የቦኮ ሐራም ቡድንን እንደ ማሳያ በማንሳት ሃይማኖትና ብሔርን መሰረት አድርገው የሚንቀሳቀሱ ኃይሎች ሙሉ በሙሉ ለማጥፋት ጊዜ እንደሚወስድ ገልጸዋል። ይሁን እንጂ የህዝቡን ደህንነት ለማስጠበቅ የሚሰራው ተከታታይ ስራ የእነዚህን ኃይሎች ተጽዕኖ ከጊዜ ወደ ጊዜ እያነሰ እንደሚሄድ አብራርተዋል። ሀገሪቱ አሁን ላይ አንጻራዊ የሰላም ለውጥ እንደምትገኝ የገለጹት ጠቅላይ ሚኒስትሩ በርካታ ህዝባዊ ሰልፎች፣ የሃይማኖት በዓላትና ከ50 ሺህ በላይ የምርጫ ጣቢያዎች ያለምንም የጸጥታ ችግር መካሄዳቸውን ለዚህ ሰላም መሻሻል እንደ ማሳያ አቅርበዋል። ዶክተር ደሳለኝ ጫኔ ላነሱት ሁሉን አሳታፊ የሆነ እውነተኛ ምክክርና ድርድር ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ መንግስት በአማራና በኦሮሚያ ክልሎች ለሚገኙ የታጠቁ ኃይሎች ወደ ሰላም ጠረጴዛ እንዲመጡ ጥሪ ማቅረቡን አስታውሰው ብዙዎቹ የጥሪውን አስፈላጊነት ተረድተው እየተመለሱ መሆኑን አስታውቀዋል። አሁንም ቢሆን ሀገርን በጋራ መገንባት የሚቻለው በመነጋገርና በመደማመጥ ብቻ ነው ብለው እንደሚያምኑ የገለጹት ጠቅላይ ሚኒስትሩ ዝግጅቱን አጠናቆ አዲስ የፖለቲካ መድረክ ላይ ለመሳተፍ ከሚፈልግ ከማንኛውም የታጠቀም ሆነ ያልታጠቀ ኃይል ጋራ በጋራ ለመስላት መንግስታቸው ዝግጁ መሆኑን በማረጋገጥ ምላሻቸውን አጠናቀዋል። ሌላው አብይ ያነሱት ጉዳይ ትግራይን በተመለከተ ነው። በትግራይ ወጣቶች በጉልበት ታፍሰው ወደ ሱዳን ጦርነት ተወስደዋል ያሉት አብይ በማያውቁት ጉዳይ ህይወታቸውን እያጡ ነው ብለዋል። አያይዘውም የትግራይ ህዝብ በክልሉ ካለው አንጻር በደሴ፣ በጎንደር፣ በባህር ዳር በሰላም ወጥቶ መግባት ይቻላል ብለዋል። ይህንኑ ንጽጽር ለአማራ ክልልና ለኦሮሚያ ክልል ተወላጆች ተጠቅመው ዜጎች በገዛ ቀያቸው እየታመሱ ነው ብለዋል። ከቀዬ ሸሽቶ መኖር የተሻለ ሰላም የሚሰጥ ሆኗል ሲሉ አክለዋል። ትግራዋይና ኢትዮጵያዊ የመጥረቢያ ፖለቲካ ሰለባ ሆኗል ሲሉ የሚስተዋለውን አለመረጋጋት ገልጸዋል። ጠቅላይ ሚኒስትሩ ህወሓት የሻዕቢያን ተልዕኮ እያስፈጸመ ነው ያሉ ሲሆን የራሱ ዓላማ የሌለው መጥረቢያ ነው ሲሉ ከሰዋል። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳ ማንኛውም ትንኮሳ መከላከል የሚችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ ብለዋል። ጠቅላይ ሚኒስትር አብይ የሀገሪቱን አንድነትና ሉዓላዊነት አደጋ ውስጥ የሚያስገባ ማንኛውም ነገር ከመጣ መከላከል የሚችል ቁመና አለን ብለዋል። የውጭ ተልዕኮ አስፈጻሚ ብለው ያመለከቷቸው የሀገር ውስጥ ኃይሎችን ጉዳቱ የጋራ ስለሚሆን መታገስና ማስተማር ያስፈልጋል ሲሉ አክለዋል። ኢትዮጵያ የሃይማኖት ሀገር ናት ያሉት ጠቅላይ ሚኒስትሩ በአርሲ የተፈጸመው ግድያ ሃይማኖታዊ ገጽታ እንደሌለው አስረግጠው ተናግረዋል። በሃይማኖትና ብሔር ጥላ ስር እየወደቀ በማለትም የተለያዩ ፍላጎቶች ከጀርባ መኖራቸውን አመላክተዋል። አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያቀጣጥላሉ ሲሉም ከሰዋል። በአርሲ የተፈጠረው ምርጫውን ከማደናቀፍ ሙከራ ጋር ያያይዘው የገለጹት ጠቅላይ ሚኒስትሩ በሃይማኖት ተቋማት ቦምብና ክላሽ ስንይዝ ነበር ብለዋል። ያቃታቸው ኃይሎች ህዝብን ሊያጠቁ አንድ መንደር ሄዱ። አርሲ ውስጥ ህዝብ የሚያጠቃና የሚከላከል ኃይል ተጋጠመ በማለት በክስተቱ ከሞቱት 11 ሰዎች 8ቱ ሚሊሻ መሆናቸውን ጠቅሰው ህይወታቸውን ገብረው ለንጹሃን ህይወት የተጎዱ ናቸው ሲሉ ተናግረዋል። ክስተቱን የሃይማኖት መልክ ለመስጠት ታስቦ ነበር ብለውም በጥቃቱ ሙስሊሞችን መገደላቸውንና 22 ተጠርጣሪዎች መያዛቸውን ገልጸዋል። በመጨረሻም ፕሬዝዳንቱ ያረፉበት ሆቴል በቦምብ ተመታ። በመዲናዋ ከባድ ድንጋጤና ውጥረት ፈጥሯል። አብይ ከፓርላማ ሲወጡ የተፈጸመው ይህ ጥቃት እጅግ አስደንጋጭ ሆኗል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ያርፉበታል ተብሎ በሚጠበቀው ሆቴል አቅራቢያ በሶሪያ መዲና ደማስቆ ፍንዳታዎች መሰማታቸውን የደህንነት ምንጮች ጠቅሶ ዘ ኢንዲፔንደንት ገልጿል። ከፍንዳታው በኋላ መንገዶች የተዘጉ ሲሆን ጥብቅ የደህንነት እርምጃዎችም ተወስደዋል። ሮይተርስ የዜና ወኪል በበኩሉ አንድ የዓይን እማኝ በአካባቢው የፍንዳታ ድምጽ የሰማ ሲሆን በአካባቢው ከባድ ጭስም ሲታይ ነበር። የሶሪያ መንግስት ቴሌቪዥን እንደገለጸው ፍንዳታዎቹ ከተከሰቱ ከጥቂት ጊዜ በኋላ የሶሪያው ፕሬዝዳንት ማክሮንን ተቀብለው አነጋግሯቸዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።